አርቲስት ሰማኝ በለው በእስራኤል ነጻነት ቀንን በማስመልከት አፕሪል 30 2025 እንደ አውሮፓውያኑ የፊታችን በዛ ዙሪያ ለሚከበረው ሙዚቃ ዝግጅት አላቸው። በእስራኤል ሀገር ሰማኝ በለው፣ ኃይለ ኢየሱስ ፈይሳ እንዲሁም ቶምቦላ አበበው ናቸው። በእስራኤል የነጻነት ቀን በአፕሪል 30 የሙዚቃ ዝግጅት እንደሚያቀርብ አስታውቋል። የወጡት መረጃዎች የሚያሳዩት ሰማኝ በለው እረ ምኑን ሰጠሽ በሚለው ዘፈኑ በጣም በህዝብ ዘንድ ተወዳጅነት የተገኘለት ስራዎች መካከል አንዱ ነው። ሌላኛው ደግሞ በሀዊ በአገው ምድር ላይ የዘፈነው እጅግ አስገራሚ ዘፈኖችም ነበሩት። ሰማኝ በለው በድምጹ በጣም ጉልበት ያለው ድምጽ ነው በማለት በርካቶቹ ያደንቁታል። ሰማኝ በለውን በማስመልከት አጠቃላይ እንግዲህ እስራኤል ሀገር የሙዚቃ ዝግጅት እንዳለው ነው የደረሱን መረጃዎች የሚያሳዩት። ትውልደ ኢትዮጵያውያን በእስራኤል ሀገር በብዛት እንደሚኖሩ ጭምርም የወጡት መረጃዎችና የአደባባይ እውነታዎች ናቸው። እስካሁን ድረስ በዚሁ አጫጭር መረጃ አብሬያቸው ቆየሁት። ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።